ጄምስ ቻፕማን ጆርጅ ታውን ድልድይ ላይ የተፈጠረውን ዋና ዋና ጉዳይ ለቮን ቴስላው ከገለጸለት በኋላ ለፓርቲው አለቃ ደግሞ በዝርዝር አሳወቀ። ይህን ጊዜ ያነጋገረው ፊት ለፊት ባይሆንም የስልክ ጥሪ ካደረገ በኋላ በአካል ተገናኝቶ ነው። የበላይ አለቃው ያነጋገረው ለሱ ብቻ ወደ አንድ አቅጣጫ ማሳየት ከሚያስችለው መስታወት ጎን ተቀምጦ ነበር። ጄምስ ግን ከራሱ መልክ በስተቀር ከመስታወቱ ባሻገር የሚታየው ምንም ነገር የለም። ይሄ ሁኔታ ከዚህ በፊት በሶስት የተለያዩ ቦታዎች ላይ በተለያዩ ጊዜያት ገጥሞታል። የቀጠሮ ቦታዎቹ የሚነገሩት ከአንዱ ጊዜ በስተቀር ልክ ከቀጠሮ ጊዜ በፊት ነበረ። እነዚህንም የመገናኛ ቦታዎችም ቢሆን ሆን ብሎ ረስቷቸዋል። በደንብ የሰለጠነ ሰው እንደፈለገ ለማስታወስም ሆነ ለመርሳት ራሱን ማስተማር ይችላል። ይሄውም አንድን ነገር ሙሉ ለሙሉ መርሳት ባይችልም በህቡ ህሊና ውስጥ ተቀብሮ ይቆያል። በመስጠት ማሰላሰል ወይም ሰመመን በሚፈጠር ያደንዛዥ ዕፅ ኃይል ውስጥ ካለበት ተፈልጎ ሊወጣ ይችላል። አንድ ሰው ሳላውቀው ይፋ ላወጣው እችላለሁ ብሎ የሚያስበውን ሚስጥር ለመስማት ከተገደደና ሚስጥሩ ወደ ሐሳቡ በሚመጣበት ጊዜ ይህን ጉዳይ መርሳት አለብኝ፣ ማስታወስ የለብኝም እያለ ለራሱ መናገር ይኖርበታል። በበቂ ሁኔታ ከተደጋገመ ሐሳቡን በዚህ መንገድ መርሳት ይችላል። በዚህ መንገድ ማንኛውም የስለላ ድርጅት አባል ሙሉ በሙሉ ደስተኛ የሆነ የሽፋን ታሪክን እንዲያስታውስ አድርጎ ራሱን ማሳመን ይችላል። ለዓላማዎቹ ስኬት ሲል የራሱን ባልሆነ ስም ሲጠራ ቶሎ መልስ እስከ መስጠት ድረስ ሐሰትን እውነት አድርጎ መቀበል ይችላል። እጅግ ውስብስብ በሆነ ምርመራ ውስጥ ሆኖ እንኳን ጄምስ የበላይ አለቆቹን አሳልፎ የሚሰጥ ነገር ለፌዴራሉ ባለስልጣኖች ላለማሳወቅ ይችላል። በአየር ማስገቢያ ቀዳዳ ውስጥ ከተደበቀው ድምፅ ማጉያ የሚወጣው የተናጋሪው ድምፅ ደስታም ሆነ ቅሬታ አይደመጥበትም። ቀዝቃዛና የማወቅ ጉጉት የተላበሰ ቅላጼ ነው ያለው። ለተወሰኑ ቀናት ክትትል ሲደረግብህ መቆየቱን ጠርጥሬያለሁ ነው የምትለው አይደል? ለስትሮ 5 ዓመት ሰርተሃል። ይህ ሰው ከባህሪው በጣም ያፈነገጠ ነገር አድርጎ ወይም ደግሞ ተናግሮ ያውቃል እንዴ? አያውቅም ጌታዬ፣ በፍጹም አያውቅም። ብቻ ከሚስተር ስትሮ የበለጠ ብቸኝነትን ያበዛል። ለሰዎች ማርጆሪ ስትሮ በመሞቷና ከደረሱበት መጥፎ አጋጣሚዎች የተነሳ መሆኑን ይናገራል። አንተስ ምን ይመስላል ጂም? ምናልባት ወደ ውጪ ለመውጣት ትንሽ ስለሚፈራ ይመስለኛል ጌታዬ። ሌላስ? አንድ ነገር ብቻ አለ ጌታዬ። መጠየቅ የሌለበትን ሴት ለፍቅር ሳይጠይቃት የቀረ አይመስለኝም። ከዛን ጊዜ በኋላ ይህን መሰል ነገር በድጋሚ ተከስቷል እንዴ? አልተከሰተም ጌታዬ፣ ግን አንድ ሌላ ያልወደድኩትም ነገር አለ። ያ የፖሊስ ደህንነት ሰራተኛው ሚስተር ጆይስ በተደጋጋሚ ይመጣል። ያልተለመደ ነገር አይደለም። እሱና ስትሮ ወዳጆች ነበሩ። ይህን ታውቃለህ አይደል? አዎ አውቃለሁ ጌታዬ። አሁን ግን ሚስተር ጆይስ ለአደን የመጣ ነው ይመስለው። ፊት ለፊት የሚታይ ነገር አይደለም። አኳኑ ተቀይሯል። ተጠንቅቆ እያደባ ነው የሚንቀሳቀሰው። ከዚህ በተሻለ እንዴት ሊገልጸው እንደምችል ግን አላውቅም። ያልከውን አምኜ መቀበል ይኖርብኛል። አሁን ይኸውልህ ጄምስ፣ አዳምጠኝ። መመሪያዎች የሚከተሉት ናቸው። ቀጣሪ ታሞ ቆይቷል። አሁን አቅሙ ደካማ ነው። ቢወደውም ባይወደውም ምክንያት ይሆናል። አዎ፣ በአንተ አስተሳሰብ ጥርጣሬን ያስነሳል ብለህ ካልገመትክ በስተቀር በቅርብ ተከታተለው። ክትትል ይደረገባቸው እንደሆነ ለማረጋገጥም 1 ወይም 2 ሰዎችን እንመድብላቸዋለን። አንተ ራስ የሚከታተሉ ሰዎች መፈለግ ወይም በማንኛውም የፌዴራል አባል ፊት ለፊት ድንጋጤ ማሳየት የለብህም። ምንም ነገር ቢፈጠር ቀጣሪ እንደቀድሞ ባህሪው ሳይለወጥ እንዲቆይ ግብዣዎችን ተቀብሎ እንዲዝናናና በማህበራዊ ህይወት ውስጥም እንዲሳተፍ ንገረው። ጥያቄ መጠየቅ እችላለሁ? አዎ ትችላለህ። ቀጥል። የሚስተር ስትሮ ቦታ ላይ ያለው ይሄ ሰው ማን ነው? እዚህ ላይ አለቅየው ድምፁ ተለውጦ ጠጠረ። ይህንም መጠየቅ አትችልም። መልሱንም ቢሆን መቼም አታገኘው። ከዚህ በተጨማሪ ለሚስተር ስትሮ ሐዘኔታ ካሳየህና ለማርጀሪ ስትሮ ነገርም ጸጸት እንደተሰማ ትንሽ ምልክት ካየንብህ በአንተ ላይ ያለን እምነት ሊሟጠጥ ይችላል። ግልጽ ነው አይደል? በጣም ግልጽ ነው። አዎ ጌታዬ።
እንዳትረሳው። ትክክል ያልሆነ ነገር ካየ ወይም ከሰማ በቀጥታ ደውል አሳውቀን። ምናልባት ሌላ የምትቀበላቸው ትዕዛዞች ሊኖሩ ስለሚችሉ ምክንያት ባይኖርህም በየ4 ሰዓቱ ደውል። በአጋጣሚ ሽጉጥ ወይም ታጣፊ ሴንት ያለ እንዴ? አሁን ጌታዬ። ይዛቸዋል? አሁን ጌታዬ። ለምን አንተ የተረገምክ ቂል! ምን አይነት ሞኝ ነህ! አንተን ለመያዝ ይሄ ብቻ በቂ ነው። ከተያዝክ ደግሞ ከቀጣሪ ጋር ያለህ ግንኙነት ይቋረጣል። አንተም በአሰቃቂ ሁኔታ እየተገረፍክ የምታውቀውን ሁሉ ሊያስለፈልፉ ይችላሉ። በልቶሎ አስወግዳቸው። አይደለም እንዳውም ከመሄድ በፊት እዚህ ብትዋቸው ይሻላል። በጣም ጥሩ ነው ጌታዬ፣ ግን ያለ ሴንቴ እርቃኔን የቀረው ነው ይመስለኝ። እርቃንን የቀረብ ይመስልስ ታዲያ? አሁን ውጣ። አንድ ጊዜ ቆይ፣ አንድ ነገር ይቀራል። ሚስስ ኬሊ ምን አይነት ሁኔታ ላይ የምትገኝ ይመስላል? አሁንም ማንም ሊያምናት በማይችለው ሁኔታ ላይ ናት። አላውቅም ጌታዬ። ባለፈው ወደ ቢሮ ትንሽ ወረቀቶችን ይዤ በሄድኩ ቀን ያን ያህል ቀርብ የራቃታት መስሎ ነበረ። ወደ ቀድሞ ጤናማ ባህሪዋ እየተመለሰች ሳትሆን አትቀርም። ስለሱ አንድ ነገር ማድረግ ይኖርብናል ጌታዬ። እንዳደርገው የምትፈልጉት? የለም፣ በፍጹም የለም። አርፈ ተቀመጥ። እስካሁን ያደረግከው ይበቃል። ምናልባትም ከበቂ በላይ አድርገህ ሊሆን ይችላል። ለመሆኑ ጂም? አቤት ጌታዬ። ብዙውን ጊዜ ምሳ የት እንደምትበላ ታውቃለህ? አዎ፣ ብዙውን ጊዜ ከጎዳና ወረድ ብሎ ከሚገኘው የዲፕሎማት ካፌን የምታስመጣው። መልካም፣ ሌላውን ነገር እኛ እንጨርሰዋለን። ቮን ቴስላው አዳዲስ ትዕዛዞችን በመቀበሉ አልተደነቀም። ነገር ግን በተለመደ አኳኋኑ ሳይጨነቅና ሳይደነግጥ እንዲታይ መታዘዙ አበሳጭቶታል። ይህ ትዕዛዝ ሙሉ ለሙሉ በተቃራኒ ባህሪ ውስጥ ሆኖ ለመታየት አበረታታው። ባለስልጣናቱ ቢያንስ ቻርሊ ጆይስ እንደጠረጠሩ ግልጽ ሆኖለታል። ጄምስን ተከታትለው የጌጥ ማስቀመጫ ሳጥኑን ሊነጥቁት የሞከሩት ጥቂት የደህንነት ሰዎች ብቻ ለመሆናቸው ምክንያት አለው። ጃማይካዊው በዚህ ፍጥነት ቁርጥ ውሳኔ ላይ ባይደርስ ኖሮ፣ አሁንስ ቢሆን ያንን ካሴት ያገኙት ይሆን እንዴ? በዚያ በጭቃ የላቆጠ ውሃ ውስጥ ግን አያገኙትም። እና ጄምስ ሁላችንም ምንም እንዳልተፈጠረ ሆነን እንድንታይ ተፈልጓል በለኛ። አንተ እኔን ትከታተለኛለህ፣ ኤፍቢአይ አንተን ይከታተላል። ያንተ ጓደኞች ደግሞ ኤፍቢአይን ይከታተላሉ፣ ልክ ስሪያ ላይ ያለች ውሻን እንደሚከተሉ ውሾች። እኔ ደግሞ ግብዣዎችን ተቀብዬ መዝናናትና ማህበራዊ ኑሮዬን ማጧጧፍ ይጠበቅብኛል። ጄምስ ፈገግ አለ። አንተን ጥፋተኛ አላደርግም ጌታዬ፣ በፍጹም ጥፋተኛ አላደርግም። ግን አሁን ሌላ አማራጭ የለንም። እንዳውም ወደ ክለብ መሄዱ ከሁሉም የተሻለ ሀሳብ ይመስለኛል። እዚያ ውስጥ ተከትሎ የሚገባ ሰው አይኖርም። በተለይም እኔ ለጥቁሮች የማይሆን ቦታ ነው። ጥሩ ሀሳብ ነው። ገላይን በእንፋሎት ታጥቤ ጀርባዬን ታሻለሁ። ትከሻውን ነካ አደረገው። አሁንም ድረስ ያመኛል። የጤና ክፍሉን የሚያስተዳድሩት ሰዎች ስምን በትክክል ማን ናቸው? ስማቸው ማን ነው? እኔም ማውቀው ኤኖ የተባለው ሰው ብቻ ነው። ሌላኛው ማን ነው? አጭሩ ካላይነን ነው። ፈረንሳይ ነው። ጀርመኖችን፣ ሩሲያውያንን እና ስዊድናውያንን ይጣላል ይባላል ጌታዬ። ግዙፉ ጆይ ይባላል። ጆይ ማኬሪ ራሱን የሚያዝናናው አባላቶቹን በመሳደብ ነው። አባላቱ ስድቡን ካልወደዱት ደግሞ ጉዳቸው ፈላ። ሚስተር ስትሮን ይሰድበው ነበር እንዴ? ሁልጊዜ እንጂ ጌታዬ። ግን ሚስተር ሮጀር ለስድቡ የሚከብድ ሰው ነበሩ። ብዙውን ጊዜ የተሰደቡበት ቀልድ ያስቃቸዋል። ለመጀመሪያ ወደዛ በሄዱበት ጊዜ ጆይ ወደ መጸዳጃ ቤት ሲሄድ ተመልክቷቸው ቦስቶኒያውያን ይህንን ለማድረግ የሚቀመጡ ይመስለኝ ነበር ብሎ እንዳሾፍባቸው ነግሮኛል። በጣም የሚያስቅ ነገር አይደለም። ቀልድ የሚገባኝ ሰው ለመሆን መለማመድ አለብኝ። አሁን ስንት ሰዓት ነው? 11 ከሩብ ሊሆን ነው ጌታዬ። ከሆነ መኪና አዘጋጅልኝና ወደ ክለቡ እንሄዳለን። እስኪ የሚሆነውን እኔ ከሮጀር ስትሮ ምርጥ ሲጋሮች አንዱን አውጥቶ
ጫፉን በጥሶ ጣለውና የምሽቱ በረኛ ቴድ ነው። የፊት ለፊቱ ጠረጴዛ ላይ ኢኳዶራዊ ካርሎስ ይገኛል። ሌላኛው ጆርጅ ነው። መጠጥ ቀጂው ናዛሪኖ ነው። 4 ዓመት ያህል ቆይቷል። ሌሎቹ ደግሞ አሁን አስታወስኩኝ፣ አንዱ ካርል ነው። አልስትሮ ላቲኖች በሙሉ ስማቸው ማንም ይሁን ማን ቺኮ እያለ እንደሚጠራቸው እንደተነገረው አስታወሰ። በዚህ ጉዳይ ላይ ትምህርት የወሰድከው አንተ እንጂ እኔ አይደለሁም እኮ ጌታዬ። ጋጠ ወጣቱን የተረገምክ ልክ ነኝ አይደል? በሁለቱም መንገድ ቢሆን አልተሳሳትክም ጌታዬ። ይቅርታ አድርግልኝ። ሁለታችንም አደገኛ ሁኔታ ላይ ነን። የተሰጡ መመሪያዎች አስታውስ ጀምስ። አንደናገጥም። የተለመደውን ባህሪያችንን እናሳያለን። ጭንቅ አይታይብንም። ይሄ ላንተም የሚሰራ ነው። እንሂዳ ታዲያ። ቮንቴስላው በዋና ከተማዋ የሀብታሞች ክለብ ውስጥ ግራ መጋባት አልተሰማውም። የለመደው አይነት ቦታ ነው። እዚህ ግን ትንሽ ረብሾታል። 11 ሰዓት በማለፉ በተወሰኑ ቦታዎች ላይ ሴቶች እንዲገኙ ተፈቅዶላቸዋል። ይሄ አሳዛኝ ክስተት በዓለም ዙሪያ የሚገኙ ብዙ የተባዕታን መሸሸጊያዎች ላይ ጥፋት አድርሷል። አንዳንዶች ነገሩን በቀረጦች ገቢ ላይ ያላክኩታል። አንዳንዶች ደግሞ ሴቶች አሁን በግልጽ መጠጣት ከመጀመራቸው ጋር ያገናኙታል። ሌሎች ደግሞ የወንዶችን ነፃነት እያሽቆለቆለ ከመሄድ ጋር በአንድ አይነት ይመለከቱታል። ምንጩ ምንም ይሁን ምን፣ ዋናው ምክንያት ግን ክለቡ የአባላቱ ሚስቶች የገቢ ድጋፍ ህልውና ስለሌለው ነው። ብቻ ቮንቴስላውም ሆነ ስትሮ ይህን አዲስ ባህል እንደ ከባድ አሳፋሪ ነገር ቆጥረውታል። ከዚህ ሌላ ክለቡ እጅግ አርኪ ስፍራ ነው። በጣም ምቾት ያላቸው ቁሳቁሶች፣ ግሩም ቤተ መጻሕፍት፣ 2 በጣም ውድ ዋጋ ያላቸው የመብራት ማቀፊያዎችና ታላላቅ የጥንትና የአሁን ታሪኮችን ይዟል። የምክር ቤትና የካቢኔት አባላት፣ የዝነኛ ጋዜጠኞችና አምባሳደሮች ከእሁድ በስተቀር የዘወትር መገኛ ነው። እሁድ ግን ከመቃብር ስፍራ ያልተናነሰ ድብርታም ነው። ሁሌ እሁድ ቁንጮ ጠበቆች፣ የሕክምና ባለሙያዎች፣ መሐንዲሶችና የንግድ ሰዎች የመጠጥ ባንኮኑን ይሞሉታል። ከዚህ ሌላ ክለቡ ለ25 ዓመታት አንድ በረኛ ኖሮት ቆይቷል። ፊቱ ከ2000 በላይ የሰዎችን ፊቶች ያስታውሳል። በአንድ ምንነቱ የማይታወቅ ቤተ ክርስቲያን ውስጥ ጨዋ ቄስ ሆኖ ያገለግላል። በማጭበርበር ወንጀል ተከሶ ተይዞም ያውቃል። የሚጠብቀው የጤና ክለብ በኮሚቴው ለውጥ ተደርጎለት የስፖርት ቤት መስሏል። ምክንያቱም ግድግዳዎቹ በሙሉ በከተማው አሉ በተባሉ የእርቃን ሴቶች ፎቶዎች ስብስብ ተሞልቷልና። ቮንቴስላው ወደዚህ ስፍራ የሚወስዱትን 2 ረጃጅም ደረጃዎች መውጣቱን ተያያዘው። ሁለተኛው ፎቅ ላይ ሲደርስ የመስታወት ሽፋን ያላቸው የተበታተኑ ጠረጴዛዎች የሞሉበትን ሰፊ ክፍል ተመለከተ። በቆዳ የተለበጡ ወንበሮች፣ የፂማምና ከተረሱ ረጅም ጊዜ ያስቆጠሩ አድሚራሎች ወይም ቀድመው ለመጠጥ የገቡ ሰዎች እምብዛም የማይማርኩ ቀለም ቅቦች ይታያሉ። ቀድመው ሊጠጡ ገብተው ከተቀመጡ ሰዎች መካከል የተወሰኑት ቀና ብለው እጃቸውን አውለበለቡለት። እሱም ግራ እጁን በማንሳት ምላሹን ሰጠ። አንዳንዶቹን ደጋግሞ ካጠናቸው ፎቶግራፎች ላይ ያስታውሳቸዋል። ለምሳሌ በቀኝ በኩል የክፍለ ግዛቱ ረዳት ጸሐፊ ተቀምጠዋል። ለዋሽንግተኑ ቢሮ የኒውዮርክ ታይምስ ጋዜጣ ዋና አዘጋጅ ድምፃቸውን ዝቅ አድርገው ያወሩለታል። ሰውየው ያዳመጠ ቢሆንም የሚናገሩትን ያለማመኑ በግልጽ ያስታውቃል። በክፍሉ ኋላ የሰራዊት ምልመላ የበላይ አለቃ ተቀምጠዋል። ኢንዱስትሪ ነክ በራሪ ወረቀት ይዞ ከፊት ለፊታቸው ለተቀመጠው ሰው ሙሉ አትኩሮታቸውን ሰጥተው ይታያሉ። አባላቶቹ ክለቡን ለሥራ ጉዳይ መገልገል ባይፈቀድላቸውም ግን እነሱ ያደርጉታል።
እላይኛው ፎቅ ላይ በሚገኝ አንድ ክፍል ውስጥ ቮንቴስላው በብዙ ችግር ልብሶቹን አውላለቀ። ያለ ቻክማን እርዳታ ይህንን ሲያደርግ ይሄ ለሁለተኛ ጊዜ ነው። ቢሆንም ጆይ ወይም ኤኖ እንዲረዱት አልጠየቀም። ሮጀርም ቢሆን የማያደርገው መስሎ ስለተሰማው ነበረ። ጆይ ማኬሬ ከሚጫወትበት ጨዋታ ላይ ቀና አለ። የአምላክ ያለ ስትሮ ጻረ ሞት መስልሃል። ስለ እነዚያ የሜክሲኮ ሴቶች አስጠንቅቄ ነበረ። ሆኖም ከአልጋ ላይ ውርወራ እንደዚህ ስብርብርን የሚያወጣው ጉልበት ይኖራታል ብዬ አልገመትኩም ነበረ። ሰራተኛው እንዴት በዚህ አይነት ጋጥ ወጥነት ይናገራል የሚል ሐሳብ መጣበት። ይህም ሆኖ የግዱን ፈገግ አለ። ሴቶች አይደሉም እንደዚህ ያደረጉኝ ጆይ፣ በቅሎ ናት የረገጠችኝ። አፍሬብሃለሁ። ከሴቶች ጋር እኔም ብሆን አደርገዋለሁ፣ ከበቅሎ ጋር ግን በፍጹም አላደርገውም በንዴት መለሰለት። እንዳሻ አስበው፣ አንተ ደስታ ይራቅ አይርሽ። አሁን ጀርባዬን ብታሸኝስ? ቀጠሮ እኮ አልያዝክም ብሎ ካርታዎችን ዘረጋጋቸው። ስራ ይዣለሁ እኮ አይታይም እንዴ? አሁን ወደ ውስጥ ገብተህ በእንፋሎት ገላን ታጠብ፣ ከዚያ እንሰባብራለን። እውነትም በመታሻ ጠረጴዛው ላይ ኤኖ ከእግሩ በኩል ጆይ ደግሞ ከጭንቅላት ሆነው ሊሰባብሩት ምንም አልቀራቸውም። የተወሰነው ቢያስደስተውም አብዛኛው ግን ስቃይ ፈጠረበት። አንገቱ ጎንና ጎን ያሉትን ጡንቻዎች ከሚያፍተለትሉት ኃይለኛ ጣቶች ለመሸሽ መፈራቀን ሲጀምር ጆይ እንደዚህ አለው። ሚስተር ስትሮ፣ እንደዚህ እንደ አሳ እየተሙለጨለጭክብን እንዴ ብዬ ነው ስራዬን ማከናውነው? በሚቀጥለው ጠረጴዛ ላይ ከተጋደመው በአንሶላ ላይ የተሸፈነ የሰው ቅርጽ አንድ ድምፅ ተሰማ። ሳዲስቶች፣ ሁለቱም ሰዎች ሳዲስቶች ናቸው። በሰው ስቃይ የሚደሰቱ። አዎ፣ ገንዘባችንን የምንከፍለው ለመሰደብና ስቃያችንን ለማየት ነው። ቮንቴስላው ጆሮ ቆመ። ይህንን ድምፅ የት ነበር የሰማሁት ሲል ራሱን ጠየቀ። በሁሉ ባያስታውሰው ድምፁን ያውቀዋል። የጀርመናዊ አነጋገር ቃና እንዳለውም አልተጠራጠረም። ከትውስታው ያወጣው ከድምፁ ጋር የሚሄድ ምስል ግን ፍንትው ብሎ ሊታየው አልቻለም። ሰውየው በድጋሚ መናገር ጀመረ። ጆይ፣ አሁን ለ30 ደቂቃዎች መተኛ ትፈልጋለሁ። እባክን አንድ ብርጭቆ ውሃ ብቻ ታመጣልኝ። ትከሻው ላይ ያሉት ጠንካራ እጆች ስራቸውን አቆሙ። ታዛዥ ነኝ ጌታዬ። ሚስተር አምባሳደር አሁኑኑ ይመጣሉታል። ሚስተር አምባሳደር? አዎ፣ አሁን አስታወሰው። ትውስታው ደግሞ በፍርሃት አራደው። በዝግታና በአግራሞት ወደሚቀጥለው ጠረጴዛ ራሱን አዞረ። ማንን ላይ እንደሚችል ቀልቡ ቢነግረውም ስቅጥጥ ብሎት ሰውነቱ ተሸማቀቀ። ኢኖ የሰውነቱ መሸማቀቅ ተሰምቶት ምነው ሚስተር ስትሮ ሲል ጠየቀው። መልስ አልሰጠውም። አንደበቱ በድንጋጤ ተቆላልፏል። አሁን በዩናይትድ ስቴትስ የፌዴራል ሪፐብሊክ ምዕራብ ጀርመን አምባሳደር የሆነው የሙኒኩ አጎቱ የኮንራድ ልጅ ሩፐርት ዊልሄም ቮንቴስላው ነበረ። ሰርስረው መመልከት ወደሚችሉ ሰማያዊ ዓይኖቹ አፈጠጠበት። እሱም ትኩር ብሎ ተመለከተ። እጆቹን ጨብጦ ያዛቸው። መዳፉ በላብ ራሰ። አፉ ጨው አለው። ከዚህ ቦታ ቶሎ መሄድ ይኖርበታል። ሮጀር ስትሮ በግትሩ ፈረስ ጥቁር አንጸባራቂ አይኖች ላይ አፍጥጦ የስድብና የጩኸት ናዳ ወረደበት። ፈረሱም አልንቀሳቀስም ብሎ ከተገተረበት እንዳለ መልሶ አፈጠጠበት እንጂ ስድቡ የተየደለት ነገር የለም። ይሄ የፓሬድ ፈርችኔቶ ፈረስ ዛሬ ብዙ መንገድ ተውዞ ደክሞታል። ከድካምን በላይ መንገድ ላይ አስደንጋጭ ነገር ገጥሞታል። ስለዚህ ከዚህ ቅስፈት ጀምሮ ከቤት ወዴት መሄድ የፈለገ አይመስልም። ሮጀርም ቢሆን ደረቱን ህመም፣ ጥድፊያና ንዴት ቀስፎ ቢይዘውም በጣም በፍጥነት ይህንን ስፍራ ለቆ መሄድ ይኖርበታል።
ይህ ሰው በጊዜው ፈረስ ጉግስ ተጫውቷል፣ ግልቢያም ተወዳድሯል። ሰራዊቱ ፈረሶችን ከጦር ሜዳ መሳሪያነት እስካገለገለበት ጊዜ ድረስም ለጥቂት ጊዜ የፈረሰኛው ጦር አባል ሆኖ ቆይቷል። አሁን ግን ይህንን ፈረስ ማንቀሳቀስ አቅቶታል። ሆኖም ብልሃትን ማፍለቅ የሚችል አእምሮ እንዳለው ስለሚያውቅ ተስፋ አልቆረጠም። አንድ የሚወደው አጎቱ በአንድ ወቅት እንደዚህ ብሎት ነበረ። ሮጀር፣ አንተ ምንም ነገር አታውቅም፣ ግን ያነበብከውንና የሰማኸውን ፈጽሞ አትዘነጋም ብሎት ነበረ። አሁንም ሮጀር በወጣትነቱ የተመለከተው አንድ አሳዛኝ ነገር ትዝ አለው። ከካባው ኪስ ውስጥ ያገኘውን የፓሪድን አንድ ሲጋራ አውጥቶ ለኮሰውና ፈረሱ ጀርባ ላይ ወጥቶ ተፈናጠጠ። ልጓሙን አጥብቆ ይዞ በጉልበቶቹ የፈረሱን ወገብ ሙጥኝ ብሎ ከተቀመጠ በኋላ ሲጋራውን በረጅሙ ማገለትና የሲጋራውን ጫፍ ወደ ኋላ ወስዶ ፈረሱ ጀርባ ላይ ተጫነው። የተቃጠለው ፀጉር ሽታ አፍንጫው ጋር ከመድረሱ በፊት ፈረሱ እምር ብሎ ተፈተለከ። በዚህ ውድቅት እንደዚህ ሆኖ የሚያየው ሰው ቢኖር ኖሮ በድንጋጤ በራደ። ካባ ለብሶና በክብ ጠፍጣፋ ባርኔጣ በከፊል ተከልሎ የድሮ ባለ ሁለት አፈሙዝ ጠመንጃ ይዞ በጭካኔ በተገደደ ፈረስ ላይ የሚጋልብ ረጅም ባለ ግራጫ ፀጉር ሰው ማንንም ቢሆን የሚያስደነግጥ እይታን ይፈጥራል። የተመለከቱት ግን ሁለት ሰዎች ብቻ ነበሩ። እነሱም ታዲያ ያዩትን ሙሉ ለሙሉ ማመን ተስኗቸዋል። በፍርሃት ተውጠው እስከ ማማተብ ድረስ ደርሰዋል። ለሮጀር ደግሞ ይሄ ትዕይንት ደስታን ፈጥሮለታል። አንድ ቅድመ አያቱ ሳሌም አጠገብ በጠንቋይነት ተወንጅሎ በስቅላት ተቀጥቷል። እንደዚህ ያለ የዘር ሐረግ ያለው ሰው ደግሞ አሁንም ድረስ ሙታን በሌሊት ፈረስ ይጋልባሉ ብለው በሚጠረጥሩ ሰዎች አይስቅም። ወደ ሜሪዳ ያደረገው ጉዞ በስቃይ የተሞላ ነበረ። ሮጀር ገና ብርታቱ አልተመለሰለትም። የተጎዳ ልቡ ይህን ሁሉ ጫና ይቋቋማል የሚል እምነትም ብዛም የለውም። ግን የግድ መቋቋም እንዳለበት ያውቃል። በዚህ ጋሪዦሻዊ ሁኔታ ይህን ሁሉ መንገድ አቋርጠው ለሚጓዙት ለወፍራሙ ጀግና ለፓሬድ ያለው አድናቆት ጨመረ። ፈረሱን ከሽምጥ ግልቢያው ካረጋጋው በኋላ እሱም ተረጋግቶ ማሰብ ጀመረ። እንደዚህ ወደ ጦር ሜዳ የሚገዘግስ ጀግና መስሎ ማርጆሪ ብታየው ተመኘ። ይህን ጊዜ አካላዊ ለመሆን ጥቂት ብቻ የቀረው ህመሙ ልቡን ቀስፎ ያዘው። አሁን ማርጆሪን አያገኛትም፣ መቼም ቢሆን አያገኛትም። ልቅስፍት አይኖቹ በእንባ ጭጋግ እንደተጋረዱ መጋለቡን ቀጠለ። በልብ ህመም ተሰቃይተው ማገገም የጀመሩ ሰዎች በጣም በቀላሉ ያለቅሳሉ። ዶክተሮች ግን የዚህም ምክንያት በትክክል አያውቁትም። ታማሚዎቹ ግን የሚያለቅሱት ከድካሙ የተነሳ መሆኑን ያውቃሉ። ሕይወታቸውን ለማዳን በውስጣቸው ያለማንም ድጋፍ እጅግ ሲታገሉ በመቆየታቸው ህሊናቸውም አካላቸውም ዝሏል። ሮጀር ስትሩ ግን ይህን እውነት አያውቀውም። እንደዛም ሆኖ ለምን እንዳለቀሰ ገብቶታል። ምክንያቱ በከፊል መልሶ ሊያገኘው የማይችለውን ነገር ማጣቱ ሲሆን፣ ሌላው ምክንያት ግን ንዴት ነው። ቢያንስ ይሄ ቁጣውና ንዴቱ ብቸኝነቱን ያጠፋለታል። ከቁጣው የመነጨው ትኩሳትም እንባውን ወዲያውኑ አደረቀለት። እንባው በደረቀ ጊዜ ሐሳብ ተመልሶ መጣ። በካባና በባርኔጣ ተጀቡኖ ክፍት ጫማ አድርጎ ያለ ገንዘብ ያለ ፓስፖርት ወይም ማንነቱን የሚገልጽ ምንም አይነት ተጨባጭ ማስረጃ ሳይዝ በኩለ ሌሊት ወደማያውቀው ከተማ እየጋለበ መሆኑ ታሰበው። ማን ያምነዋል? ማንስ ያስጠጋዋል? ይህንን የማይታመን ታሪኩን ነግሬ አስረዳለሁ ቢል የሚያዳምጠው ማንም የለም። ብቻ እረፍትና እንቅልፍ ማግኘት አለበት። ደህንነቱ የሚረጋገጥበትና የሚያስጠጋው የሚያገኝበት ቦታ በቅርቡ አለመኖሩ ከፋ እንጂ። ቢሆንም የምስጉኑ ፓሬድ ቤተክርስቲያን ከመንገዱ ዳር ብቻውን በመሰራቱ አምላክን አመሰገነ። የጠመንጃው ትኩስ ድምጾች ሰዎች ጆሮ ሳይደርስ ቀርቶ ይሆናል። ሁሉ ነገር የተከሰተው በፍጥነት በመሆኑና ብርሃኑም ከመደበዘዙ የተነሳ ጭንቅላታቸውን ከበታተነላቸው ሁለት ሰዎች አንዱ ዶን ኔሪኮ መሆን አለመሆኑ እንኳን እርግጠኛ አይደለም። እንደገና ዱካውን እየተከተሉ ያሉ ስንት ሰዎች ሆኑ? እንዴት ሊያውቅስ ይችላል? ቢያውቅስ ምን ማድረግ ይችላል? አንድ ነገር እርግጥ ሆኗል።
አሁን ይህንን ለማሰብ ጊዜው ገና ነው። እንዲያውም በጣም ስለደከመው ማሰብም ተስኖታል። ሕይወቱን ለማትረፍ ማረፍ አለበት። እግሮቹ በአሰቃቂ ሁኔታ ተገሸላልጠዋል። ጀርባው ላይ ህመም ይሰማዋል። ደረቱን የነፍስ አውጪን ሲቃ ይተናነቀዋል። ሮጀር ስትሮ ትንሽ ልጅ ሳለ እቤቱ እየተደረገብኝ ነው ብሎ ካሰበው ጭቆና አምልጦ ሲባዝን መጠጊያና ማረፊያ ፍለጋ ተንከራቷል። አሁን ግን በባይተዋር አገር ምድር ላይ ታጭዶ በተከመረ ጣፋጭ መዓዛ ባለው ድርቆሽ ሳር ላይ የናፈቀውን ረፍት የሞት ያህል በከበደው እንቅልፍ ውስጥ አገኘው። ያኔ ለመጀመሪያ ጊዜ ይህንን ሲያደርግ የልጅነት ፍርሃቱ ለረጅም ሰዓታት እንቅልፍ ከልክሎት አቆይቶት ነበረ። አሁን ግን እንደ ከባድ ሸክም የተጫነበት ብርቱ ድካም ፍርሃቱን ሁሉ ጠራርጎ አስወግዶ ከከዋክብቱ ስር በምህረት መደብ ላይ በከባድ እንቅልፍ ጥሎታል። የምስጉኑ ፓሬድ ፈረስ ሲያመነዥቅ ቆይቶ እሱም በቁሙ ወደ እንቅልፍ ዓለም ጋለበ። በዚያ ቦታ ላይ ፀሐይ የምትፈነጥቀው ቀደም ብላ ነው። ያውም ጨለማውን ከመቀስፈት ገፋ። ቦታው ለምድር ወገብ ስለሚቀርብ ይሁን ወይም ደግሞ ጭጋግ ስለሌለበት ብቻ ፀሐይዋ ከሰሜን ይልቅ እዚህ ሰማይ ላይ ወጥታ ለመንጠልጠል ትቸኩላለች። የቀኑ ሙቀትም ገና ከማለዳው ታገለዋለች። የድርቆሽ ሳር ክምሩ ጥግ ላይ ለተጋደመው ረጅም ሰው ይሄ ሙቀቷ የምስራች ሆነለት። አሁንም ድካም ተጭኖታል። ሰውነቱ ተገታትሯል፣ ያሳክከዋል። ይህም ቢሆን ውርጩም በማለፉና ከሁሉም በላይ ደግሞ በሕይወት መኖሩ በጣም ደስ ብሎታል። አጥንቶቹ እየተንቋቁ ከተንጠራራ በኋላ ከተኛበት ተነሳ። ፈረሱን ባለበት ሲያገኘው በጣም ተገረመ። ጆሮቹን አቁሞ ጥያቄ ያለው ይመስል ትክ ብሎ ይመለከተዋል። ሮጀር ስትሮ ወደ እንስሳው በመሄድ እጁን በመስደድ ለስላሳ አፍንጫውን በዝግታ ዳበሰው። እንደምን አደርክ ወዳጄ? አልሄድክም ማለት ነዋ። በዚህ ጊዜ ጓደኛ ማግኘት እንዴት ደስ ይላል እባክህ። ፈረሱ የታችኛውን ረጅም ከንፈሩን በደስታ አርገበገበው። አዎ ፈረስ ሆይ፣ አንተ ብዙ የሚበላ ነገር አግኝተሃል። እኔ ግን ረሃብ በጣም ሞርሙሮኛል። አሁንም ቢሆን ምግብ ለማግኘት ማድረግ የሚችለው ምንም ነገር የለም። ያለምንም ገንዘብ ከዚህ በኋላ ምን ማድረግ እንደሚችል አሰበ። ምናልባት አሁን ሁኔታው በጣም አሳዛኝ በመሆኑ ለሰዎች ለማይ ሊመስል ይችላል። ከፓሬድ ከባድ ሲጋሮች መካከል አንዱን ለኮሰ። ምክንያቱ ባይታወቅም ማጤስ ዘወትርም ቢሆን ቢያንስ ለትንሽ ጊዜ ያህል ረሃብን ያስታግሳል። በዚህ ሰዓት ሙሉ ሌሊት የሰራ መጠጥ ቤት ወይም እንቅልፍ የሚያዳፋቸው ፖሊሶች ያሉበት የፖሊስ ጣቢያ ካልሆነ በስተቀር ክፍት ነገር አያገኝም። እንቅልፍ የሚያንጎላጅጃቸው ፖሊሶች ደግሞ ቁጣቸው ቅርብ ነው። ያም ሆነ የሜክሲኮ ፖሊሶች የበላይ አለቃ እስከሚያውቀው ድረስ ሮጀር ስትሮ የሚገኘው 5000 ማይል ርቀት ላይ ነው። ጉንጩ እንዳበሰው ቢያንስ ጢሙን መላጨት ይኖርበታል። ጸጉሩ ኮሊታው አጠገብ ደርሷል። ዲያብሎስን ራሱን እንደሚመስል ገመተ። ቆንጽላው አንድ አማራጭ ነው። ቆንጽላው ባለመኖሩ የሚፈይድለት ነገር የለም። አዎ ቢኖር እንኳን እስከሚከፈት ድረስ ብዙ ሰዓት ይፈጃል። ዶክተሮቹን፣ የጉዞ ኪላትን፣ ቀይ መስቀልን አሰበ። የሜክሲኮ ቀይ መስቀልም እንዳለ አያውቅም። ወደ አንድ ሆቴል ቢሄድ ከአንድ ከሩሩ ሰው የሰሜን አሜሪካዊ አንደበቱን ተጠቅሞ ገንዘብ ይቀበለው ነበረ። ይሄ የሚሆን አማራጭ መስሎ ቢታየውም ለዚህም ቢሆን ትንሽ ረፈድ ማለት አለበት። ከሁሉም የተሻለው አማራጭ እንደገና መተኛት መስሎ ተሰማው። ፈረሱን እንደገና ደባበሰው። እንዳያስረው ገመድ የለም። እዚሁ ነው ወዳጄ፣ አሁንም ጥለኝ እንዳትሄድ። ስለ አንድ ነገር ማሰብ አለብኝ። ምናልባትም እንቅልፍ ሳልተኛ አልቀርም። አሰላሰለ። ትንሽ እንቅልፍም ወሰደ። በነቃ ጊዜ ነገሮችን ብዛም አልተቀያየሩም። ከፀሐይዋ ከፍ ማለትና ከሙቀቷ ማየል በስተቀር አሁንም ፈረሱ ጀርባውን ሰጥቶታል። ግን የሚሄድበትን ቦታ ለይቶ አውቆታል።
የሚሄደው በየቀኑ 20ና 30 ለማመን አዳጋች ነገሮችን ሲያዳምጡ የሚውሉበት አንዳንዴም የሚያምኑበት ቢሮ ውስጥ ነው። ከሰዓታት ቆይታ በኋላ ሮጀር መጓጓዣውን ከከተማው ወጣ አድርጎ አቆመውና ጀርባው ላይ ቸብ አደረገው። ደህናውን ጓደኛዬ፣ እዚህ መለየት ይኖርብናል። ፈረሱ 2 እርምጃዎች ወደ ኋላ ከተራመደ በኋላ ሮጀር ወደ ሜዳው እምብርት ሲያቀና በቆመበት ሆኖ ተመለከተው። እዚህ ቢተወው አለበለዚያም ቢደብቀው ይሻላል። አይሆንም፣ ያምላክ ያለ ሳይታጠቅማ የትም አይሄድም። አፈሙዙን አለያይቶ ጥይቶች ካወጣቸው በኋላ ጠመንጃውን ፈታተው። ጥይቶቹን ሱሪ ኪስ ውስጥ ጨመራቸው። ጠመንጃውን ገነጣጥሎ መያዙ ያልተለመደ ስሜት ፈጠረበት። ሆኖም የከተማዋን ፖሊስ አትኩሮት እንደማይስብ ተሰማው። የፈለገውን ሆቴል ክፍቱን አገኘው። በጣም ከፍተኛ ስልጣን ያለው ሰሜን አሜሪካዊ መሆኑንና የፓን ወርልድ የአየር ማረፊያ አሜሪካዊ ስራ አስኪያጅን ማናገር እንደሚፈልግ ሲናገር እንግዳ ተቀባዩ አላመነውም። ይሄው ጺሙ የተንጀረገገና በአስገራሚ አለባበስ የተጀቦነ አሜሪካዊ መጥፎ ስም ያለው ቤት ውስጥ ጠጥቶ ሰክሮ ሳለ ወረበሎች በዕፅ አደንዝዘው እንደደበደቡትና ልብሶቹን እንደዘረፉት በተናገረ ጊዜ ግን አመነው። እነዚህን አይነት ነገሮች እዚህ በፊት ላይ መከሰታቸውን ያውቃልና። ሲኞር አለ ሰውየው ጥላቻን ባዘለ አነጋገር፣ ይህን ሁኔታ ለፖሊስ ወይም ለቆንጽላው እንጂ ማሳወቅ ያለብህ እዚህ አይደለም። ምክንያቱም አንተም ማየት እንደምትችለው እኔ በጣም ስራ የሚበዛብኝ ሰው ነኝ። ይህን በመሰለ ነገር ራሴ ማስጨነቅ አልሻም። እዚህ ላይ በጋዜጠኞች፣ በፌዴራል ባለስልጣናት፣ በሁለተኛው የዓለም ጦርነት ባለማዕረግ መኮንኖች፣ በአምባሳደሮችና በተወሰኑ የውጭ ጉዳይ ሚኒስትሮች ዘንድ ሳይቀር የሚታወቀው ሮጀር ስትሮ አስፈላጊውን እርምጃ ወሰደ። አሁን ባርኔጣውንና ባለ 3 ቀለም ካባ ወደ ጎን አወርዷቸዋል። ጡንቻማ ክንዶቹ ሸሚዙን ወጥሮ ከያዘው ደረቱ ላይ አጣምሯቸዋል። ለምን አትችልም አንተ የሰው ጫማ የምትልስ አጎዳጅ? አንተ ችግር ምን እንደሆነ ማታውቅ ማድረባነ። አንድ ክንዱን ካጣመረበት ፈቶ ወደፊት ወጠረው። የፊት ለፊት ጣቱን እንደ ሽጉጥ አፈሙዝ ወደፊት ቀስሮ እዚህ ለመድረስ እስካሁን 2 ሰዎች ገድያለሁ። አንተንም በደስታ ገላለሁ። አሁኑኑ ሄደ መምጣቴ ለዳይሬክተሩ አሳውቅ። አሁኑኑ ቶሎ በል፣ ላገኘው ፈልጋለሁ። በስራ የተጠመደው አስተናባሪ ይሄኔ መነጫነጭ ያዘ። ስለፈጠረ እኔን እንደዚህ ያየኝ አትናገር ባለው ጊዜ ግን ያዘዘውን በማድረግ አንድ ስህተት ሰራ። አሁን ያስተዋለው ነገር በጺም የተሸፈነውን አገጭና ጉንጮቹን የሻከረ ቆዳ ወይም ደግሞ የተንጨባረረ ጸጉሩ አልነበረም። የተመለከተው አንድ ነገር ብቻ ነበረ፣ ቀዝቃዛ አዛዥ አይኖቹን። ልክ እንደ ማንኛውም ትልቅ ባለስልጣን ፊት እንደቆመ ሰው በእሽታ ራሱን ነቅንቆ እሺ ሲኞር፣ አሁኑን አድርገዋለሁ። ሄጄ እርሶ እንደሚፈልጓቸው። አያስፈልግም ጓደኛዬ፣ አሁን እኔን ይዘኝ ሂድ። ታዛዥ ነኝ ሲኞር፣ ታዛዥ ነኝ። ቢል ዋልተርስ ሜሪዳ ላይ የተሾመው የአየር መንገዱ ተወዳዳሪ የሌለው የላቲን አሜሪካ ወኪል በመሆኑ አይደለም። ሆኖም ከዚህ ቀጥሎ የሚይዘው የሥራ ቦታ በእድገት መልክ የሚሰጠው በመሆኑ ግሩም የሚባል ብቃት አለው። ከሱ ችሎታ አንጻር ከፊት ለፊቱ የቆመው ምን አይነት ሰው እንደሆነ ለማወቅ ጥቂት ደቂቃዎች ብቻ ወሰደበት። ከዚህ በፊት የሱን አይነት ሰዎች ገጥሞታል። አንድ ጊዜ 2 ልጆቿ ከመድረሻቸው በፊት ከአውሮፕላኑ እንዲወጡ የተደረጉባት የሎንግ አይርላንዷ ነዋሪ ናት። ምክንያታቸው ትርፍ ወንበር የለም የሚል ነበረ። ሌላው ደግሞ ብራውን ሲሌ ቴክሳስ ውስጥ አንደኛ ማዕረግ ላይ አልሳፈርም ያለ ጥቁር ሚኒስተር ነበረ። አንድ ተጨማሪ ምሳሌ ደግሞ ሪችሞንድ ቨርጂኒያ ውስጥ በክንዶቿ ድመት ያቀፈች የ12 ዓመት ሴት ናት። ጥያቄዋ የነበረው ሽታቸው የሚከረፋ ሰቅጣጭ ድምጽ ያላቸው ሕፃናት ገብተው ሌላውን እንዲረብሹ ተፈቅዶላቸው የሷ ጥሩ ባህሪ ያላት ድመት መሳፈር ያልተፈቀደላት ለምንድን ነው የሚል ነበረ።
የሰውየውን ተክለ ቁመናና ድምፁን ከሰማ በኋላ ይህንን ሰው ለፖሊስ አሳልፎ መስጠት እንደሌለበት አወቀ። ዋልተርስ አዎ ቢሆንም ቆንጽላ የሚለውን ቃል መናገር ጀምሮ ነበረ። ፈላጊው ለዚህ ቢሮ ያለው ጠንካራ አመለካከትን ሲሰማ ተገረመ። ያስገረመው የሀብታም ብሪታናውያንን ለመባል ምንም የማይቀረው ያነጋገር ለዛው ነው። ይሄ ረጅም ፂም የሸፈነው ባይተዋር ማን ይሆን ሲል ራሱን ጠየቀ። አንድ ባለስልጣን ቢያንስ የቀውስ የሥነ ጥንታዊ ቅርጽ ምርምር ባለሙያ መሆኑ ግልጽ ነው። ግን እኮ አዎ እንዴት ሲል ራሱን ጠየቀና ከዛም ግን እኮ ጌታዬ ቆንጽላው ዘንድ እጁን በማራገብ ዝም አሰኘው። እሱን ተወው ወጣቱ፣ እንደነገርኩ እዛ ቦታ ላይ ምንም አይነት ጥቅም ያለ ሰው የለም። እኔ መጣሁት ከዋሽንግተን ነው አለና በድርቆሽ ሳሩ ላይ ተኝቶ ያሰላሰለውን ሐሳብ አስገባበት። ለማንም መናገር የለብህም። አይገባም። ለሲአይኤ አንድ ወሳኝ የሽፋን ሥራ እየሰራው ነበረ። ቀጠለ። ትንሽ ችግር ውስጥ ገባው። ያው ታውቃለህ አይደል፣ እጃቸው ውስጥ ሊያስገቡኝ ለጥቂት ነው ያበለጥኩት። አሁኑን ወደ ዋሽንግተን መደወል አለብኝ። በእርግጥ ምንም ገንዘብ አልያዝኩም፣ ግን መንግስት ይክሳል ቢል ዋልተርስ ምክንያቱም ባያውቅም ሰውየውን አመነው። ሆኖም ከሜክሲኮ ዋሽንግተን የሚደረጉ የስልክ ጥሪዎች ውድ ናቸው። ይሄ የራሱ የግሉ ስልክ አይደለም፣ የኩባንያው ነው። ኩባንያው ደግሞ በንብረቱ ያለ አግባብ የሚጠቀሙ ሰራተኞችን በቀላሉ አያልፍም። ይህንን ከልምድ ያውቀዋል። ልረዳው ትፈልጋለሁ፣ ግን ጌታዬ የመታወቂያ ወረቀት። በጭራሽ በዚህ አይነት ግዳጅ ላይ የመለያ ወረቀት አይያዝም። የምታውቀው ነገር የለም ማለት ነው። ዋልተርስ ራሱን አከክ አድርጎ ሲያሰቆየና አንድ መፍትሄ ተገለጠለት። ገባኝ። በስልካችን እንዲጠቀሙ ፈቅድሎታለሁ። ከዚያ በተዘዋዋሪ እንዲከፈል ማስገደድ ይችላል አይደለ? እንዲከፈል ማድረግ ማለት ይችላል አይደል? እንዴታ ከራስ ኪስ ትከፍለዋለህ ብዬ አልጠብቅም ብሎ ዋልተር ማራኪ ፈገግታ ጋበዘው። መጀመሪያ ሰራተኛ ልከህ ቡና፣ ትልቅ ሳንዱችና ፂም መላጭ አስመጥተህልኝ ያወጣኸውን ገንዘብ እንደመመለስ ልታምነኝ ትችላለህ አይደል? አዎ እንደምታምነኝ ነው። አሁን በየትኛው ስልክ ነው የምጠቀመው? ከሜሪዳ ሜክሲኮ ወደ ዋሽንግተን ዲሲ የተሳካ ሙሉ የስልክ ጥሪ ማድረግ ረጅም ጊዜ የሚወስድ አድካሚ ሂደት ነው። በየመሃሉ ከመቆራረጡም ሌላ የሮጀር ስፓኒሽ እንኳን ሊታገለው የከበደው መደናቆር የበዛበት ነበረ። ትግስቱ ቢሟጠጥም መጥፎ ቃላትን ከመጠቀም ተቆጠበ። ፂሙን ተራጭቶ በልቶና ግማሽ ፓኬት የአሜሪካ ሲጋሮችን ካጤሰ በኋላ ነበር ወደ ራሱ ቢሮ ለሜሪ ማርጋሬት ኬሊ ጥሪው የተላለፈው። እሷ ምንም ይሁን ምን ድምፁን ለይታ እንደምታውቀው አልተጠራጠረም። ፈጽሞ የማያውቃት ሴት ስልኩን አንስታ ሚስተር ስትሮ ቢሮ አለች። ሚስ ኬሊ እንዳልገባችና መቼ እንደምትገባም የማታውቀው መሆኗን አዲሷ ጸሐፊ ገለጸችለት። ሚስ ኬሊ በጣም ከባድ የምግብ መመረዝ አጋጥሟት ሆስፒታል መግባቷን እንደሰማች አብራራችለት። ሮጀር ስትሮ በልቡ ተራገመ። አሁን ምን ያደርጋል? ኦፕሬተሯን አሁንም ከበላይ አመራር ቢሮዎች ስልክ ጋር እንደተገናኘ ያለ መሆኑን ጠየቀ። ያውን ታመለስ ሲያገኝ ማድረግ ያለበት አንድ ተጨማሪ ነገር እንደቀረው አወቀ። ለራሱ ፈገግ እያለ ኦፕሬተሯ እንደዚህ አላት፣ ሚስተር ስትሮ ማለትም ሚስተር ሮጀር ሉዊስ ስትሮ ደውሎ ነበር የሚል መልእክት አኖርልኝ። ይህም ብሎ ስልኩን ዘጋው። መደወሉ ምንም ውጤት ባያመጣለትም እንኳን ከቢሮ ውስጥ የተቀመጠውን ሰው ማንም ይሁን ማን ሽብር እንደሚለቅበት አሰበ። በድንጋጤ የራደው ሆንቴስላው ጀርመናዊውን ባየው ቅስፈት በቶሎ ፊቱን ለማዞርም ሆነ በቅርብ በሰረስረው የሚመለከቱትን ሰማያዊ አይኖች ለመሸሽ አልደፈረም። ያጎቱ ልጅ ሩፐርት ታውቆት ይሆን እንዴ? ወይንስ በአንድ ወቅት ያውቀው የነበረን የቤተሰብ መመሳሰል እዚህ ላይ ተመልክቶ ደግሞስ በጣም ብዙ ዓመታት ሆኗቸዋል። ስትሮ ይህንን አምባሳደር ያውቀው ይሆን? በስልጠናው የተነገረውን ፍጹም ማስታወስ አልቻለም።
ለማንኛውም ራሱን ማረጋጋትና መቆጣጠር ይጠበቅበታል። እንደምንም ሰውነቱን ዘና ካደረገ በኋላ በአንድ እጁ ፊቱን ከልሎ ተነስቶ ተቀመጠ። በቃ ጆይ እርጥብ ፎጣ አምጣልኝ። ያን የተረገም የገላ መታሻ አይኔ ውስጥ ጨመርክብኝ እኮ። አጠገቡ ያለው ድምፅ እንደገና ተሰማ። ሰደቡ፣ አሰቃዩ። አሁን ደግሞ አይንን ሊያሳውሩት ነው። የኔን አይን ገና አላሳወሩትም። ቮንቴስላው ፊቱን ጠረገ። እስካሁን ወደ ሰውየው አልተመለከተም፣ ግን በትንሽ ጊዜ ውስጥ ወደ ሰውየው መመልከት ይኖርበታል። ይሄ ማንነት የሚገለጥበት ጊዜ ከሆነ ቶሎ አውቆ ልገላገለው። የግዱን ፈገግ እያለ ወደ አጎቱ ልጅ ሩፐርት ፊቱን አዞረ። ፈገግታው ከልብ የመነጨ እንዳልሆነ ለሰውየው ባይታየው ተመኘ። ሰውየው ከተቀመጠበት ተነስቶ ወዳለበት ቀረበና እጁን ዘረጋለት። ቮንቴስላው ከመቀስፈት እጁን ጨበጠው። ሰውየው መናገር ጀመረ። ማን እንደሆንክ አውቄአለሁ። ሮጀር ስትሮነ። ምንም ጥያቄ የለው። ራሴን እንዳስተዋውቅ ፍቀድልኝ። እኔ ሩፐርት ቮንቴስላው እባላለሁ። በአሜሪካ የምዕራብ ጀርመን አዲሱ አምባሳደር ነኝ። የመጣሁት በቅርቡ ነው። በመገናኘታችን ደስ ብሎኛል ሚስተር አምባሳደር። ሰማያዊ አይኖቹ አሁንም ይመረምሩታል። ታውቃለህ፣ ለጥቂት ጊዜ ያህል ከዚህ በፊት የማውቀውን አንድ የሆነ ሰው መስለኝ ነበረ። ይቅርታ አድርግልኝና እጅ ይቀዘቅዛል፣ ፊትህም ገርጥቷል። ደህና አይደለም እንዴ? ተመስገን አለ ቦዶ ድምፁን ከፍ አደረገናም፣ ልክ ነህ። ትንሽ ጋደም ብልበት ጥሩ ይመስለኛል። አስቸጋሪ ቀን ያሳለፍኩት። ቀጣዩ ቀን ገና ከጀመሩ መጥፎ ዜና ይዞ ከተፍ አለ። ከሁለት ቀናት በፊት ሜሪ ማርጋሬት ወደ ሆስፒታል ስትወሰድ ከፊታቸው ሊጋራ ስለሚችል አደጋ በትንሹ ረገብ ማለቱን አስተውሎ ነበረ። ይህ ክስተት ትልቅ ጥንቃቄ እንዲደረግ የሚያስገድዱትን ሰዎች ቁጥር በአንድ ዝቅ ስለሚያደርግለት መጠነኛ እፎይታ ለግሶት ነበረ። ሆን ብለው ምግቧን መርዘው እንደሆነ ማሰበ። ግን ምን አስጨነቀው? ቁም ነገሩ ቢሮ የተመደበችው አዲሷ ሴት ሮጀር ስትሮን በጭራሽ የማታውቀው መሆኗ ነው። በዚያ ላይ ከሜሪ ማርጋሬት ይልቅ ወጣትና የበለጠ ውብና ማራኪ ገላ አላት። ይሄ ደግሞ ቀኑን የበለጠ አስደሳች አድርጎለት ቆይቷል። ማለዳ ላይ ከሷ የሰማው የመጀመሪያ ዜና ግን ቀኑን አጨለመበት። በአማራ አረማመድ ወደ ቢሮ ገብታ ወደ ጠረጴዛው ጎንበስ በማለት የማለዳ ፖስታዎቹን አስቀመጠችለት። ልክ እርሶ ከመግባቱ በፊት የተፈጠረውን በነግሮት አያምኑኝም። በጣም የሚገርም ነገር ነው። በፍጹም አያምኑኝም። ታዲያ ዝም ብለሽ ዳሌሽን እያወዛወሽብኝ አትቁሚያ። ሚስ ፖላርድ የሆነውን በቀጥታ ንገሪኝ። ልጅቷ ባነጋገሩ ስሜቷ መነካቱ በግልጽ እየታየባት በአፍረት ወደ ኋላ አራመዳለች። ቮንቴስላው ራሱን ባይወደው ቅሎ ቢያንስ የስትሮን ባህሪ ወክሎ ሲጫወት ቆይቷል። ይቅርታ አልጠየቃትም። በዚያ ፋንታ ብሩህ ፈገግታውን ለገሳት። ይህን ጊዜ መለስ አለላት። ሜክሲኮ ሰምቼው ከማላውቀው አንድ ቦታ የተደረገ የረጅም ርቀት የስልክ ጥሪ አሁን ተቀብዬ ነበረ። ሂሳቡ በተዘዋዋሪ እንዲከፈል ነበር የፈለጉት። እኔ አልተስማማውም። በዚያ ግን የስልክ ጥሪ የተደረገው የእርሶን የራስዎን ስም ከያዘ ነው። ማለትም ከሮጀር ሉዊስ ስትሮ መሆኑን ኦፕሬተሯ ነገረችኝ። ምን ነው ምን ነካዎት ሚስተር ስትሮ? ጣረሞት ያዩ እኮ ያልን የደነገጡት። ልክ አልሰራውም እንዴ? እንደምንም ድምፁ ሳይርገበገብ ለመናገር ሞከረ። የለም ሚስ ፖላርድ ትክክል ነው የሰራሽው። አሁኑን ሂጂና ወረቀት አገላብጪ። ብቻ አንድ ነገር ስሪ። እኔ የማስበው ነገር አለኝ። ታዛዥ ነኝ ጌታዬ፣ ግን ከባድ ስብሰባ እንደሚጠብቁ እንዳይረሱ፣ ሰዓቱም ደርሷል። አዎ አውቃለሁ። ልጅቷ ሌላ ነገር ሳትናገር ክፍሉን ለቃ ስትወጣ ቮንቴስላው በጭንቀት ተውጦ ምክንያታዊ ሆኖ ለማሰብ ሞከረ። አልቻለም። ከበደው። የተለያዩ ሐሳቦችና ጥያቄዎች አእምሮ ውስጥ ፊትና ኋላ ተተራመሱ። ሐሳቦቹ መስመር ይዘው
መስመር ሊያስይዙት ወይም ሁነኛ መፍትሄም ሆነ ማምለጫ መንገድ ሊያመላክቱት አልቻሉም። ባለፉት ጊዜያት አልፎ አልፎ ብቻ ብቅ ይልበት የነበረው ፍርሃቱ አሁን ጥርሱን አቅጥጦ ከተደበቀበት ሙሉ ለሙሉ ወጣ። ከዚህ በፊት ፍርሃትን ጠንቅቆ ያውቀዋል። ለሱ ያልተለመደ ባይሆንም የተደራጀ አስተሳሰብን ገዳቢ ነው። ፍርሃትን ድል መንሳት ወይም እርምጃ በመውሰድ ማዳፈን ይቻላል። በማሰብ ብቻ ግን ፍርሃትን ማጥፋት በፍጹም የማይሆን ነገር ነው። እንደዚህም ሆኖ ማሰብ ይኖርበታል። ሮጀር ስትሮ እንዴት ሊያመልጥ ቻለ? እዛ ቤት ውስጥ ብቻውን ትተውት ስለሄዱ ይሆን ስልክ አጠገብ መድረስ ችሎ የደወለው? ምናልባት ስልክ መደወል ቢችልም አሁንም ድረስ እስረኛ ሊሆን ይችላል። አዎ እስር ላይ ያለ ከሆነ ደግሞ ወደ ቢሮ ያደረገው ጥሪ ምንም ጉዳት አያስከትልም ማለት ነው። ምክንያቱም አዲሷ ጸሐፊው የሐሰት ጥሪ ነው ብላ ትተዋለች። ቢሆንም ስልክ ጥሪው ለሌላ ሰው መናገሩ አይቀርም ብሎ ጠረጠረ። ለማንም ከተናገረች ያ የተረገመ ቻርሊ ጆይስ መስማቱ አይቀርም። አዎ እርግጥ ነው፣ እሱ ደግሞ ይሰማል። ስትሮ ሌላ ለማን ደውሎ ይሆን? ቢደውልስ የሚያምነው ያገኝ ይሆን? ከናካቴው ደውለው ስትሮ ላይሆንም ይችላል እኮ። አዎ እሱም ላይሆን ይችላል። ግን ሌላ ማን ሊሆን ይችላል? ለማንስ ይደውላል? ምናልባት በሮጀር ስም የሚደውል የሮጀር ጓደኛ ይኖር ይሆን እንዴ? ያውም ሚስ ኬሊ ብቻ ሚስጥሩን የምታውቀው። ይሄ ደግሞ ሊሆን የሚችል አልመስልሃለው። ቆይቶ አንድ ሌላ ሐሳብ መጣለት። የስልክ ጥሪው እሱን ለመያዝ ባሰበው። አዎ ልክ ነው። አዎ በቻርሊ ጆይስ የተደረገ ይሆን? አዎ ሊሆን ይችላል። ሜሪ ማርጋሬት ኬሊ የራሷን ምክንያት እንድትጠራጠር ሆን ብሎ የተደረገ ሌላ ሙከራም ይሆናል። ይህ እንኳን ሊሆን አይችልም። የኮሚኒስት መረቡ አባላት ሴትዮዋ መታመሟን ያውቃሉ። ራሱን እንደ ማዞር እያደረገው ከተቀመጠበት ተነስቶ ትኩስ አየር እየሳበ ለማሰላሰል መስኮቱን ከፈተው። ተው ቮንቴስላው፣ ራስን ማታለሉን አቁም። አይመጣም እንትቶ ይመጣል ማሰብ ይሻላል። ምክንያቱ ባይታወቅም ስትሮ አመልጧል። ከጥቂት ጊዜ በኋላ አሳዳጆች ይደርሱብሃል። በዚህ ደቂቃ እንኳን እየቀረቡ ይሆናል። ወጥመድ ውስጥ ገብተሃል። እነሱ እነማን ይሁኑ ማን ከዚህ ሀገር አውጥተው ከአደጋው የማይታደጉ ከሆነ አብቅቶልሃል። ይህም ቢያደርጉ ለራሳቸው ደህንነትም ይጠቅማቸዋል። አሁን የቀረ ጊዜ የለውም። ስልኩ ተጠልፎ እንደሆነ ለማሰብ እንኳን ጊዜ የለውም። በውሳኔው ጸንቶ ስልኩን አነሳ። እባክሽ ሚስ ፖላርድ ከመኖሪያ ቤቴ ጋር አገናኘኝ። ትንሽ ጊዜ ሲጠብቅ ቆየ። ጄምስ፣ ነገሮች አሁን መፍጠን ጀምረዋል። ሜክሲኮ ያለው የድሮ ጓደኛ ዛሬ ደውሎ ሊያገኘኝ ሞክሮ ነበረ። አዎ እንደዛ ነው ያልኩ። አዎ መፍትሄ መፈለጉ ያንተ ፋንታ ነው። ከስብሰባ በኋላ ወደ ቤት እመጣለሁ። በእግሬ ነው የምመጣው። እሺ ቻው ብሎ እጅታውን ቦታው ላይ መለሰው። እርጉም በጀምስ ድምፅ ላይ የድንጋጤ ቃና ማዳመጡን ባይክድም እርካታም አስተውሎበታል። ምናልባትም የሮጀር ስትሮ አሁንም በሕይወት መኖር ትንሽ የደስታ ስሜት ፈጥሮበት ሊሆን ይችላል። እሱ ራሱ ቢሆን እንግዳ የሆነ ደስታ ሊባል የሚችል ስሜት ነክሶበታል። ምክንያቱም አሁን ሰውየውን ጠንቅቆ አውቆታል። መጽሐፎቹን አንብቧል፣ ሙዚቃውን አዳምጧል፣ የቀለም ቅቦቹን መርምሯል፣ ከወዳጆቹ ጋር ተነጋግሯል፣ አልጋው ላይ ተኝቷል። በአይነ ህሊናው እየተመለከተውና በእዝነ ልቦናው እያዳመጠው በአካል ሳያገኘው ለሳምንታት በትኩረት ያጠናውን ይህንን ሰው እያደነቀው መጥቷል። እንዲያውም አሁን ሮጀር ስትሮ ማምለጡ አልገርምህ ይለው ጀምሯል። ሊሆን የሚችልበት እድል ሰፊ ነውና ስትሮ ካመለጠ ደግሞ ቮንቴስላው በቅስፈት ወደ ወህኒ ቤት ወይም ወደ ሙታን ዓለም መግባቱ ነው። የሰለላ መረቡ እሱን በሕይወት ለማቆየት አይደፍርም። ከዚህ በፊት ይህን ሁሉ አሰላስሎታል። ያተረፈለት ነገር ባይኖርም የነሐሱን የጠረጴዛ ሰዓት መልከት አደረገው። የአምላክ ያለ እዚሁ ቁጭ ብዬ ሰዓቱ አልፏል። በጸጥታው ምክር ቤት ስብሰባ ላይ መገኘት የነበረበት ሰዓት አልፏል። ወረቀቶቹን ሰብስቦ የእጅ ሻንጣ ውስጥ ከተታቸው። ከተቀመጠበት ተነሳ።
ትከሾቹን ከፍ ዝቅ ሲያደርጋቸው ህመም ጠቅ አደረገው። የሚጫወተው ገጸ ባህሪ የመጨረሻው ትዕይንት ነው ብሎ ወደ ገመተበት መድረክ ሲያመራ ቲያትሩ በአጭሩ ጊዜ እንደሚያበቃ እርግጠኛ መሆን ነበረበት።